ደግሞ ችግር የለም ፎቶውንም ፖስቱልን እያሉ ነው። ስለዚህ አንተ ላይም ችግር ከሚገጥምብህ እንደገና አንተ ላይም ቤተሰቦች ላይ እንትን ከሚል ህዝብ ከሚፈርድብህ የዚህ ልጅ ብር መልስ። ከዛ በኋላ ልጁ በሰላም እኔ ትኬት ቆርጬ እንሸኘዋለን። አንደኛ አልመልስም ብትል አትችልም እያልኩክ ነው። የባንክ አካውንት ሁሉ ነገር እጃችን አለ እኮ። ስለዚህ መች ነው የምትመልስለት? ልጁ ጎዳና ተዳዳሪ ሆኗል። ዱባይ ላይ ሙቀት ገብቷል። ሙቀት የገባው ከትላንት ወዲያ ነው። ኦኬ መች ነው ብሩ የምትመልስለት? የራስክ ወንድምክ ስለሆነ ያንተ ወንድምክ ስለሆነ ሙሳ ለኢብራሂም ለመዲና መዲና ደግሞ ለየሱፍ እንደዚህ ሸጣችሁ ልጆቹን ሁላችሁም ሸቅላችሁባችኋል። ታውቃለህ? አንተ ለሌላ ደላላ ሸጥከው፣ ያ ደላላ ደግሞ በሱ በ400 ሺህ ብር በኢትዮጵያ ለሙሳ ሸጠው፣ ሙሳ ለመዲና ሸጣቸው። መዲና ደግሞ ደሞዛቸውን በልታ ፓስፖርቷን ይዛ ከለከለቻቸው። ወንድምክ ቢሆን ነው ስጋክ ቢሆን ነው ስጋግም ወንድሜ ነው ብትልማ በህገ ወጥ መንገድ በቪዚት ቪዛ አትልከውም ነበረ። ኦኬ አሁን ይኸውልህ ካላወቅ እንደዚህ አይነት ነገር ውስጥ አለመግባት ነው። ስለዚህ ይሄ ልጅ ቀጥታ ባህር ዳር እስኪገባ ድረስ ባህር ዳር የተወለደበት አካባቢ ላይ እስኪገባ ድረስ ሳይሆን መጠበቅ ነገ እስከ 8 ሰዓት ቀኑ 8 ሰዓት ድረስ ጠብቀሃለሁ። ገንዘቡን አዘጋጅልኝ። ኦኬ እኛ ልጁን ዛሬ እርዳታ ለምነን ቲክቶክ ላይ እርዳታ ለምን ልጁ እንዲታከም እናደርጋለን። ልክ አንተ ብሩን አስገብቻለሁ ስትል ከነገ ወዲያ አገሩ ይገባል። ኦኬ አመሰግናለሁ። ነገ 8 ሰዓት ላይ እደውልልሃለሁ። ችግር የለም። አሁን አሳውቂያለሁ። ስላሳወቁ ቀላል መፍትሄ ነው። ያው እንደነገርኩክ ነገ 8 ሰዓት ላይ ደረሰኝ መሲ አስገብቻለሁ የሚል ደረሰኝ ነው የምፈልገው። ኦኬ አካውንት ልስጥክ። ኖርማል ልጁ ጎዳና ተዳዳሪ ሆኗል። የሚበላው የሚጠጣው ስለሌለ ስልክም የለውም። ስለዚህ በእኔ ዋትሳፕ ወይ ደግሞ ልጁን ጠርቸው ወደ እኔ ጋር በእኔ ዋትሳፕ ደውዬ በእኔ ዋትሳፕ እንትን እልክልሃለሁ። አካውንት ወይ የአባቱን ወይ የቤተሰቦቹ። የሁላችሁም አጎት አለ። ስለዚህ አጎቱ ጋር በአጎቴ ይግባ የሚል ከሆነ በአጎቱ አስገባና ደረሰ ይላክልኝ። ባጎትክ ይሁን በረክቲ ባጎቱ ይሁን በረክቲ ባጎቱ ነው። በመሐመድ ማን ነው አጎት? በቃ እሺ ባጎቴ ይግባ ብላ በመሐመድ አስገባው። እሺ ባጎቱ አወላ መሐመድ አወል አንዴ መስመር ላይ አለ። ቆይ አንዴ ላገናኝክ። አውራው ኡመር ሰላም ነው። በቃ በመሐመድ ወላ አስገባው። ኦኬ አስገባ። ነገ 8 ሰዓት ላይ ደረሰኝ እፈልጋለሁ። ከነገ ወዲያ እኔ እሱን እርዳታ እዚህ ጠይቄ ትኬት አሳክሜው ምናምን ትንሽ ሰውነቱ ቆሳስሏል እንትን ብዬ እንትን እልኳለሁ ወደ ኢትዮጵያ። ኦኬ አመሰግናለሁ። ባይ እሺ የማን ነው የቀረው? አሁን አንዱ ማን ነው ደግሞ? ኢብራሂም ይባል ልጅ ሸመኔ ልጅ የዋቁማ 280 ሺህ ብር አሁን አስገብቶ ደረሰኝ ይልካል። የሙሳ አንተ ነህ አይደለ? የባህር ዳር የሙሳ አሁን 300 ሺህ ብር እስከ ነገ 8 ሰዓት ድረስ ያስገባል። ኢብራሂም የት አለ? ኢብራሂም ይባላል ልጅ የት እንዳለ አያውቁም መሲ። ኦኬ ስለዚህ ኢብራሂም ደግሞ ብሩን በማን እንዳስገባ ኢብራሂም ነው ሊነግረን የሚችለው። እንትን እንላለን። ኦኬ ወይዘሮ መዲና ነው አንዴ ፈልጎታለሁ። ፓስፖርት ማጋ ነው ያለው አይደለም? መጀመሪያ ገባንበት ቤት እሷን ያወጣችው ሰው ይጋና ያለው ነገ ተመልሼ ይቀበላል ብላ እኛን ከኤርፖርት ተቀበለቻችሁ። ምን ፓስፖርት መዲና እንዴት ነሽ? አለ በነገራችን ላይ ስልክሽን ሴፍ ሳደርገው ከዚህ በፊትም አውርተን ነበረ። ልታወሪ ትችያለሽ። መቼ ታዲያ መዲና ታዲያ ከእንደዚህ አይነት ነገር መቼ ነው የምትወጪው?
ማለት በቃ ከእንደዚህ አይነት ጭካኔ ይሄ ጭካኔ ነው። ባይዛዊ መዲና ታውቂያለሽ? እኔ ምንም አልጨካም። ኦኬ። ስለዚህ ይኸውልሽ አሁን ቆይ ሙሳ ቆይ አንዴ ኦኬ መዲና እረዳሻለሁ። ሙሳ የባህር ዳር ልጅ እሱን ያመጣው ከሱ ጋር ተነጋግረን ጨርሰን ፎቶአችንን አትልቀቁ፣ ቤተሰቦቻችን ላይ ጉዳት እንዲደርስ እንድንዋረድ አንፈልግም ብሎ የሙሳን 300 ሺህ ብር አሁን አስገብቶ ደረሰ ሊልክ ተስማምቷል። የዋቁማ የሚባለውንም 280 ሺህ ብር አሁን አካውንት ሰጥቼዋለሁ። የሱፍ የሚባለው አስገብቶ ደረሰኝ ይልካል። የኢብራሂም የሚባለው የሻሸመኔ ልጅ የሱ ደግሞ ቀጣይ ደግሞ እንትነት አሁን መዲና የኔ ጥያቄ እነዚህ ልጆች ስራ ሰርቷል። እኔ ያንቺንም አሁን ልጆቹ አንቺ ጋር አራተኛ ደረጃ ላይ ነሽ አንቺ ያለሽው ተሸጠው አራተኛ ደረጃ እነዚህ ልጆች አንቺ ጋር መጥተዋል። ራይት አሁን እኔ ካንቺ የምፈልገው የነዚህ ልጆች ፓስፖርት አራተኛ ደረጃ ማለት አሁን ለምሳሌ እኔ ያለው አይደል መዲና መሲ አለች። መሲ ለዳኒ ለሚባልሽ ዳኒ እኔ መሲ ለመዲና መዲና ደግሞ ዳኒ ለሚባልሽ ዳኒ የሚባል ደግሞ ሃጎስ ለሚባልሽ ሸጠው ነው። ልክ አሁን አንቺ አራተኛ ሰው ነሽ። ገባሽ? አሁን ብዙ ሰዎች ጋር ደውዬ መዲና ነሽ ብዬ ሳናገር አይ እኔ ከንትና ከሚባል ሙሳ ከሚባል ነው ዋቁማን የገዛሁትኝ። ዋቁማን አንተ ኬታ መጣሁ ብዬ ደግሞ አንዱ ጋር ስደውል አይ ዋቁማን ያመጣሁትኝ ደበላ ከሚባለው ደበላ ጋር ደግሞ ስደውል አይ እኔ የሰጠሁት ለመዲና ነው። አንቺ አራተኛ ላይ ነሽ ማለት አንቺን አሁን በእነሱ እንደ ክፉ ወይ እንደ ሰይጣን አድርጌ አልወቅስሽም። ለምን አራተኛ ደረጃ ላይ ስላለሽ። ገባሽ? አሁን ቆይ ትነግሪኛለሽ። አሁን አንደኛ ከአንቺ የምፈልገው የእነዚህ ልጆች ፓስፖርታቸውን ትመልሻለሽ መዲና። ፓስፖርታቸውን ትመልሽላቸዋለሽ። ከዛ ደግሞ ፓስፖርታቸውን እኔ ያስመልስላቸዋለሁ ብያቸዋለሁ። ማን ያዘው ፓስፖርት? መሐመድ ማን ነው? አንድ ነገር ማለሽሽም እኔ እንድታናቀፊኝ አልፈልግም። ታዳምጪኛለሽ፣ ትረጅኛለሽ፣ እረዳሻለሁ። እሺ ንገሪ። መሐመድ የሚባለው ልጆችን ጠይቂያቸው ዋሽቼ ከሆነ እዛው ቢሮ ላይ ጥለውት ነው የመጡ። ፓስፖርታቸውን ስጠኝ ስል ነይና ልጆችን አንስተሽ ስራ ክተችልኝ አስይዛቸዋለሁ ሲል ሰብቶ የሚበሉ ናቸው። እንዳታሳቸው ስራ አስገባቸዋለሁ። ኮሚሽን አልፈልግም እኔ የኔ ልጆች የተጠቁባቸውና ደምን ያስገባባቸው ስራ አለ ብዬ ዱባይ ስራ አስገብቻቸዋለሁ። የት አስገባሻቸው? ዱባይ ውስጥ ነው። ዱባይ ውስጥ ነው። እኔ ስራውን የኔ ልጆች ሁለት አደምና ኡመር የሚባሉ ሰጥቼው ለሰውየው ለአንዳንድ ልጅ ስለው አንቺልኛ ነው ወስጄ አስገብቻቸዋለሁ። ሶስቶችንም ሶስቱ መሀል ግን ኢብራሂም ቆይ ሶስቱን ሰው ቆይ መዲና ሶስቱን ማለት ሙሳ የባህር ዳር ልጅ ኢብራሂም ደግሞ የሻሸመኔ ልጅ ዋቁማ። እሺ ንገሪ። ዋቁማን አውቀዋለሁ። እሺ ጥቁሩ ልጅ አይደለም? አዎ ጥቁሩ ቀጠን ያለ። አዎ አንድ ደግሞ ሙሳንም አውቀዋለሁ። ሙሳ አዎ እሱም ጸየም ያለ ልጅ ቀይ ነው። ጥርሱ ክፍተት ያለው ልጅ ነበረ። እሺ አሁን ለታመጥቼ እነሳቸውን ጠይቂያቸው ልጁ የት አለ ከነዚህ ልጆች ተነጥለው ልጁ የት አለ ብዬ አርባቡን ስጠይቀው መኝታው ተኝቷል አሉኝ። የመኝታው የለም። ልጁን የት አለ ሲወጣ ሲገባ ታላያችሁ ስለው የለም አሉኝ። ልጁን ደውዬ ስጠይቀው ሰው አግኝቼ እህት ነበረችኝ እህቴ ላይ ሄጃለሁኝ ፓስፖርት ስታመጪ ይዘሽልኝ ነው የተባለኝ። ሰውየውን ይኸው ፓስፖርቱን ስጠኝ አትስጠኝ የ3 ወር ደግሞ ሰርተዋል አንተ ላይ እስከነ ማስረጃ ላይ ስምሃለኝ ፋይል ያወጣህበታለኝ። እኔ በልመና እየለመንኩ ነው። ለክስም ተሆነ እኔ የምቀርባለሁ ከሳለሁ። ብራቸውን ስጠኝ፣ ፓስፖርታቸውን ስጠኝ። ካልሰጠኸኝ ለፖሊስ እጅ አመለክታለሁ እያልኩ እየተጨቃጨኩ ነው። ፓስፖርታቸው እጅ ላይ የለም። አንቺ እጅ ላይ የለም። አላሻይዴ ነው የለም። እሺ አሁን ቆይ መዲና ችግር የለም። ይኸውልሽ አንደኛ ላይ ከሁለት አሁን በባለፈው በዛኛው ይሄ እንደውም ስልክሽን እንኳን ሴቭ ያደረኩት ጭራ ቀረሽ ብዬ ነው እዚህ ድረስ ጨካኝ ነሽ ብዬ ቪዲዮ ልኬልሽ ምን ብለሽ መለስሽልኝ መሰለሽ? ይኸውልሽ እሺ ዴሽ መልስ ምሰጥሽ ለዚህ መልስ ምሰጥሽ ምንድነው? ወረቀት ነው እንዲሰራላችሁ አይደለም። በጠራራ ፀሐይ በዱባይ በጠራራ ፀሐይ አሸዋ በጨለማ በኩራዝ የሚኖሩ ዱባይ ውስጥ ልኬልሽ ያንን ቪዲዮ ያልከሽ እሺ ምናምን ብለሽ ይሄንን ሪከርድ ተላላከን እና እንዳጋጣሚ ነው የናቁማ ጉዳይ ነው። ሌላ ማን አለ? ኦኬ አፈር የሚሰሩት እነሱ ናቸው። እነዚህ ልጆች ናቸው። ኦኬ እሺ። ስለዚህ አሁን መዲና የነዚህ ልጆች ፓስፖርታቸው አበሻ እጅ ነው ወይስ መዋጥን እጅ?
ወላሂ ነው የምልሽ። እኔ ማለት ነው በክፉ ነገር አትሰብኝ አለ ሰውም አላስብም። እኔ የልጅ እናት ነኝ ብዬ ነው የምነግርሽ። እኔ ማንም አበሻ ላይ አይደለም ፓስፖርታቸው እንትን ቢሮውን ያውቃሉ ልጆች። እኔም ሰውየውን አውቀዋለሁ ይባካል። ቢሮውንም ልጆቹ ስለሚያውቁት ስራ ቦታቸው ከፍ ብሎ አለችው ከተማ ላይ ነው ቢሮ፣ እዛ ጋር ነው ፓስፖርቱ። ለዛሬ ተቀጣጥሬ ለዛሬ ልቀበል ፓስፖርታቸውን ለልጆች ልሰጥ ቃሌን ጠብቄ ወላሂ ነው ብዬ ነው የምነግርሽ። ዛሬም ይኸው ስልክ አላነሳልኝ አለ ሰው። ማን ነው ሰውየው? ማንም ሰው አልያዘባቸው ፓስፖርታቸው። ማን ነው ሰውየው? ብቻ ነው የያዘባቸው። ኦኬ መዋጥኑ ነው አይደለ? ወረቀት ስፖንሰር። ኦኬ መዲና ቆይ እኔ አንቺንም እንዳግዝሽ መዋጥኑ ነው አይደለ? አዎ ታውቂያለሽ። እዚህ ሀገር ግን አሁን እኔ ያንቺን ፓስፖርት ያንቺን ቆይ መዲና ልንገርሽ። አሁን ለምሳሌ አንድ ጓደኛ ይመታ። አሁን መዲና አንቺ ጓደኛ የሆነሽ መሲ አንድ ይሄን ፓስፖርት ያጅልኝ ብለሽ ሰጥተሽኝ፣ ከዛ ደግሞ ሄደሽ ለፖሊስ እች ልጅ ፓስፖርቴ እሷ ጋር ነው ብለሽ እኔ ክፋት ካሰብሽብኝ ማለት ነው። ፓስፖርት መያዝ ትልቅ ወንጀል ነው። የአንድ ሰው ፕራይቬት እንትኑ ነው ገባሽ? ስለዚህ የዚህ የመዋጥን የምትሆን ስልክ ቁጥር ስጭኝ። ስፖንሰራቸው ቆይ መዲና ስፖንሰራቸው እስካልሆነ ድረስ ከኢትዮጵያ ትኬቱን ቆርጦ እስካላመጣ ድረስ ለነዚህ ልጆች ምንም አይነት ፋይል እስካልከፈተላቸው ድረስ አይደለም መዋጥን ሼሁ መብት የላቸው። ይሄ መብቱ ስለሆነ እንደዛማ ደግሞ ማለት ነው ፓስፖርታቸውን እንዴት ያዘባቸው ብለሽ ላልሽ ደግሞ ይኸውልሽ ከኢትዮጵያ የመጡት በቪዚት ቪዛ ነው ገባሽ? አውቃለሁ። በቪዚት ቪዛ መጣው ሰውየው ኤምፕሎይመንት ሳበላቸው በሱ ስም ሲስብላቸው ሜዲካል ያስወስዳቸዋል፣ ወረቀት ይሰራላቸዋል ብዬ እዚህ ደረጃ የደረሱት ልጆችን ጠይቂያቸው። እኔ ወንድሞቼ ናቸው ባይወለዱኝም ኢትዮጵያዊ ስለሆኑ ብቻ ፓስፖርታቸውን ሜዲካል ሊወስዱ ነው ሲል ፓስፖርታቸውን በዛን ሰዓት ነው እንጂ ሌላ ነገር አይደለም። በዚህ መንገድ ነው ሜዲካልም አላስወሰዳቸውም፣ ፕሮሰስም አልሄደላቸውም። ኤምፕሎይመንት ስቦ ብሎክ እንዳይደረጉ ብሎክ እንዳይደረጉ ልጆች ከዛ ከቢሮ ወንድምሽ ስሙ ማን ነው? መዲና ወንድም የለኝም የኔው። ኦኬ አንዴ ቆይ መዲና ቆይ ሀቅ እኔ ከሁለታችሁም እኔ በነገራችን ላይ መዲና ለመጀመሪያ ጊዜ የዛሬን ቀን እጽፈዋለሁ። ደላላ ሆኖ በትግስት ቆይ አንዴ ለመጀመሪያ ጊዜ ደላላ ሆኖ በትግስት ያወራሁት አንቺንና በእነዚህ ልጆች ኬዝ ነው። አንዴ ልቤንም ስላመመኝ ነው ቀስ ብዬ ማወራው እንጂ እኔ ትግስተኛ አይደለሁም። ግን ቆይ እነሱ ልጆቹ መስመር ላይ ስላሉ ሚዩቱን ፍቺው ብርክቲ እና ዋቁማን አምጪ ወደዚህ ጋር። እሺ ለሁለቱም ይኸውልሽ ተለያየ ስም ነው የነገረቻቸውና ና ለአንተ ማን ያለክ ወንድሙ? ለኔ ኢብራሂም ያለ ለሱ ማመረ አውቀዋለሁ ብላለች። ቆይ ዋቁማን አንዴ ወደዚህ መዲና ዋቁማን አውቀዋለሁኝ ብላለች። ሶስታችሁንም ታውቃቸዋለች ያኛውንም ማለት ነው። ስለዚህ መዲና እናንተን የበደለቻችሁ ምንድነው? እንዳትፈራ ተናገር። መዲና ስራ ያስገባችሁ መዲና ነች። ደሞዝ ጠገበይልኝ ስላት ሰውዬው ቪዛ ሰራለታል ከሰውዬ ጋር ይጣላም አልከስም ብላ እምቢ አለችኝ። አላገባም አለችኝ በጭራሽ። ስደውልለትም አታነሳም። ደሞዙ ራሱ ይቅርና ፓስፖርቴን አምጪልኝ ስለው እይዲ ነበር አለችኝ። መጨረሻ ደሞዙ ትቻለሁ። ቆይ አንዴ እሺ ጠጋ በል ወደዚህ ብርክቴ አንዴ ጠጋ አድርጊው ስልክሽን እና ያውራ። መዲና ምንድነው የበደለችክ? መዲና ስራ መጀመሪያ ከሪፖርት ስንመጣ ለመዲና ደወለ ዮሴፍ። ከዛን መዲና ስራ ላይ ነኝ ብላ ራና የምትባል ሴትዮ ላከችኝ። ራና ደግሞ መጣችና ለሶስታችን ላይ 1400 ሰደች ድራም ይዘን የመጣነው ነው። ወደዚህ ለምን ወሰዳችሁ? መዲና አልወሰድኩም ማለት እኔ አልዋሽም። ማን የወሰደው? ይዞ መበለታቸውን የነገረችኝ ቤሮት እህት አለችው የእሱ ዘመድ ቤሮት። ኦኬ እነዚህ ልጆች ሲገቡ 1400 ድርሃም ማን የወሰደው? ዋቁማ ማን የወሰደው? ዋቁማ ሪሃና ማለት ቆይ አንዴ ሪሃና ማናት? ሪሃና ማለትማ እኔ ጠለብ ነበርኩ። እሺ እኔ ጠለብ ነበርኩኝ። ሰትዬ የመረተ አዋጁ ሲመጣ ራስሽ አሰርተሽ መስራት ተፈልሽ ውጭ ብለኝ ወጥቼ ዱባይ ላይ የማውቀው ሰው የለኝም ነበር። በዛን ሰዓት ተተዋውቂያት ልክ 15 ቀን እሷ ጋራ እንደዚህ እሷ በምትሄድበት እየሄድኩኝ በምተዋወቅበት ሰው ታይኝ የተተዋወቅኳልሽ ናት። ማናት? ኢትዮጵያዊ ናት። ኢትዮጵያዊ ናት። ሪሃና ነው ስሟ። ከዛ እኔ መኪና የለኝም የማውቀው ሰው የለኝም። ኦኬ አሁን ቆይ መዲና ቆይ አንቺም ነፃ መውጣት አለብሽ።
በዚህ ቁጥር የሪሃና ቁጥር ላኪልኝ። አሁን ሃይ ባልኩሽ ላኪልኝ የሪሃና እኔ ደግሞ ሪሃናና እኔ ደግሞ አሁን ላይ ጠበኛ ላኪልኝ፣ ቁጥሯን ላኪልኝ። እልክልሻለሁ። አሁን ላኪ፣ እያወራችን ላኪልኝ። እሺ ስለዚህ እሺ ዋቁማ አንተ ለሪሃና ነው 1400 ድርሃም እዚህ ሀገር ከ280 ውጪ የሰጣችኋት 1400 ድርሃም ከዛ ውጪ ይዛችሁ የመጣችሁት ለጃችሁ ማለት ነው። ለምንድን ነው ሪሃና የወሰደችው? የሪሃና ፎቶ አሁን ተልኮልኛል፣ ባይዘው ደርሶኛል ፎቶ። መዲና ብሪ ተቀበሉ ብላለች ብላል። መዲናን አለችና ያለን ሰጠን 1400 ሶስታችን ሲሰጥ ለሶስታችን ደግሞ ተመልሳ 500 ሰጠችን ለምግብ ብላ። እልሽ መሲ እኔ ልንገርሽ በደንብ ስለማይናገሩ ነው ሲመጡ ከኤርፖርት ላይ መዲና ጋር ሲደውሉላት እኔ አይመቸኝም ስራ ላይ ነው ብላ ማለት ነው እቺ ሪሃና ላከችባቸው ማለት ነው። እሺ ከዛ በኋላ ሪሃና ምትላቸዋለች እጃችሁ ለሉን ብር አምጡ መዲና ተቀበይ ብላኝ ነው ብላ 1400 ብር ከሶስት ሰው 1400 ተቀብላቸው ከሶስቱ ተቀብላለች። አይ ብርት ያውልሽ ሪሃናን አንቺ ነሽ የላክሻት። እኔ ስለማይመቸኝ እናንተ ተቀበሉ መዲና። ኦኬ ማነው ስምሽ? መሲ እንዴ ልትዋወቃለን እኮ ረሳሽኝ እንዴ መዲና? ታይ እንጂ ወላሂ ቆይ መሲ እኔ ያቁማን ተቀበይልኝ ብዬ እኔ አውርቼ ጓደኛ ልኬላችኋለሁ አላልኩም። በየሰዓቷ አቴን መከታተል አለብሽ፣ ማውራት አለብሽ። ሪፖርት ላይ ሆነው ደውለውልኝ እኔ ሪሃና ጓደኛ ልኬላችኋለሁ ትሄዱ አላልኩም። ሰው ልኬላችኋለሁ ሄዱ አላልኩም። ገባሽ? በዚህ ምን ከኢትዮጵያ ተደውሎልኝ ከኢትዮጵያ ተደውሎ በ6 ሰዓት ልጆቹ 5 ልጆች ልከን ነበረ። ከአምስቶቹ 2ቶቹ ተመለሱብን፣ 3ቶቹ ገብተዋልና ተቀበሏቸው ብሎ ሲለኝ እኔ አዲስ ተጠለብ የጠፋው ልጅ ነኝና እኔ ለምን ብዬ ነው ሰው የምቀበለው ብዬ ተናግሬያለሁ። ብዬ ስል እማ የሚቀበልልኝ ሰውዬ 2000 ድርሃም ነበር እያስያዝኩ የምሰድለት። እኔ ማን እንደሚቀበል አላውቅም። የምሰድለት አሁን አልቀበልም ገደል ግባ ብሎ አለኝ እና ተቀበልልኝ አለ ሲለኝ እኔ አዲስ ሌላ ሀገሩም አልቀበልም ስለው ከዛ ሪሃና ትቀበያቸዋለሽ የሆነ ልጆች አሉ ብሏል። እኔ ምን እንደሆነ አላውቅም ስራም አላውቅም ስላት ችግር የለውም እኔ አሁን መታልኩሽ ነው የሳደቀው ነው ወላሂ ብዬ ነው የምነግርሽ። ሪሃና ልክ ያለው ወይም እከሌ ልክ ያለው ኦኬ። አሁን መዲና እኔ እና አንቺ የምንፋታው በምን እንደሆነ ታውቂያለሽ? አንደኛ የሪሃን እያንዳንዱ አንዱ 300 ሺህ ብር መልሳለሁ ብሏል። አካውንት ተልኮለታል። 280 ሺህ ብሩ ይመለሳል። የዛኛው የተበል እንዳለ ኢትዮጵያ ያሉት ወንዶቹን መልሳለን ብሏል። እናቴ ትሙት መዲና እኔ እና አንቺ ቆይ አንዴ ቆይ እኔ ደግሞ አንቺንና ሪሃና ይሄኔ አዛሉ ነው ስሟ። ሪሃና አትሆንም። ሪሃና አሁን በቅርብ የታወቀ ስም ነው። እዚህ መጥታ ነው ስሟን የቀየረችው። ስልኳን ላኪልኝ። አንደኛ ሪሃና ሻራት የበላችሁን ተታፈዋለች እያልኩሽ ነው። ሲቀጥል ደግሞ ፓስፖርታችሁን የያዘው መዋጥኑን የሱንም ቁጥር ትልኪልኛለች። እዚህ ሀገር እንደዚህ አይነት ነገር የለ። ኦኬ ላኪ። ኦኬ ላኪ። እንዳይመስልሽ ግን የሚያግዘኝ ሰው አጥቼ ነው ለእነዚህ ልጆች። ምክንያቱም እኔ መከራከር አልችልም። የማልችልበት ምክንያት ለምን እንደው ታውቂያለሽ? ምክንያት ለምን እንደው ታውቂያለሽ? እኔ አዲስ ኢቃማዬን ሰርቼ አልተቀበልኩም። የተቀበልኩ አንድ ላይ ህገወጥ ነኝ እንጂ ህጋዊ አይደለም። ኦኬ ስለ መዲና ያውልሽ ህጋዊ አንዴ መዲና ያውልሽ የአንቺ ህጋዊነት ህጉን ጠብቀሽ እስከኖርሽበት ነው ይማራል። አንደኛ ሁለተኛ ነገር ደግሞ አንድ እነዚህ ልጆች የባህር ዳሩ መልሳለሁ 300 ሺህ ብር ብሏል። እነዚህ ልጆች ተርቧል፣ ተጠምቷል፣ ታርዟል። ወንድ ልጆች ናቸው። ሀዲቃ እናንተ የተንዳላቀቀ ኑሮ እየኖራችሁ እነዚህ ሀዲቃ ማደር የለባቸውም። ስለዚህ የእንትና ስልክ ላኪልኝ፣ ይኸውልሽ የሪሃና ቁጥር አሁን ላኪልኝ፣ የመዋጥኑን ላኪልኝ። መዋጥኑን ደውለሽ አሁን አናግሪው። ለመዋጥኑን የፖሊስ ጣቢያ ሄድለታለሁ። እናቴ ትሙት ላኪልኝ። ታዩ እኔ ለኔ ስጪኝ ስልኩን። የሷ ፓስፖርት መያዝ ምን እንደሚያስቀጣ እኔ በደንብ አሳየዋለሁ። ልንገርሽ፣ ይሄ በመከራችን ላይ አንድ አረብ አንድ ኢትዮጵያዊን ሲበድል አንድ ሀገር ነው። እሺ የማየው በነገራችን ላይ ማንም አረብ ማንም ላይ መፈንጨት መብት የለውም። ከመጀመሪያውም ጀምረሽ እውነትሽ ነው። ከመጀመሪያውም ጀምረሽ ያቆምና እነዚህ 3 ልጆች ስማቸውን አላውቃቸውም። ሁሌ ነው ያቆምና ሙሳ ማለት ነው። እዛ ሀገር ኢማራት ላይ ተገሞ ወር 2 ወራቸውን ፕሮጀክቱ ቪዚት ቪዛ ሊያልቅ ወላሂ ነው የምልሽ። እኔ ብዬ ነው የምነግርሽ 10 ቀን ነው 12 ቀን ሲቀራቸው ነው እኔ እሷን ማለት ነው ተቋረጥ ነበር። እነዚያ ልጆች እሺ መዲና ለምን አትልኪልኝ? የሪሃናን ስልክ ለምን አትልኪልኝ?
አላክልኝም። የአረቡን ስልክ ላኪልኝ። ኦኬ ላኪልኝ። እሺ ቆይ አንዴ፣ አንቺ ስለእናንተ ኬዝ በደንብ የምታውቀው ብርክት ያውሪ እስኪ። ብርክት አንዴ ነው በደለቻቸው ጀመር ወረቀት አንዴ መሲ አንደኛ ነገር ወረቀቱ ጭስ አልተጀመረላቸው እንዴ ስለመጡ ነው ብሎ ሆነ። ብርክት ድምጻችሁ እኮ አይሰማም። አንዴ ጸጥ ያለ ቦታ ለምን አትሆኑ? ጎዳና ያነሳቻቸው ልጅ ናት እቺ። አሁን ይሰማል። እኔ ስራ አስገብቻቸው እንደመጣው ነው የማውቀው። የት ነው ስራ አስገባሻቸው? ዱባይ ውስጥ። መቼ? ቆይ እሱ ነው ልጁን አምጡ። አጠገብሽ አይደለም ልጁን አምጡ። አዎ ዋቁማ ተናገር። ዱበዱ ይኸውልሽ መሲ ወረቀቱ አልተሰራም። ቪዛው እንደመጣ ነው ብሎ ሆነ 4300 ቁጥርብናል። 3 ሰዓት ላይ ቃራማ ውስጥ ገብተናል። እሺ እቺ ደግሞ ተሰርቷል የምትለው ውሸት ነው። ታማሽ ደግሞ እልክልሻለሁ ዋትስአፕ ላይ የሰውየው መሲ አቤት አይቻለሁ። ብርክቲ አውሪ ብርክቲ አንዴ እናውራ በይ። እሺ አንዴ ላውራ። ይኸውልሽ አንድ ተሰራ ነው ኩልሽቷ እዚህ መታ ይኸውልሽ ቢያገኘዋት ከነሱ ጋር መታ ጸብ ፈጥራ ነበር። እዚህ አግኝቷ ነበር ፓስፖርታችን ስጪ ብለው እኔ ልጆቹን አይቻቸው ማላቅም ወጥቶ ማይቻ አላቅም ነበር። ለረመዳን ታይም ላይ ከአፍጥር ሰዓት ይወጡ ነበር የሚበልጥ ይሁሉ ሲቸገሩ አይቻቸው አላቅም። ግን እሷ መታ ፓስፖርቱ አገኘዋቸው ምናቸው ይስጠቃቸው እንዲህ ብሎ ነገሩ ስናወራት በስርዓት ማስመልስልንም በጣም ትመናጨቃለች ምናምን ፓስፖርታቸው ነገ መልስላችኋለሁ እኔ ጋር አይደለም ያለው ሎካል ጋር ነው ብላ የሎካሉ ስልክ ሰጠችኝ። ይሄው ልክዩን የውሸታኑን የምሮን አላቅም ግን ደውይለት እሱ ጋር ብላ የሎካሉ ስልክ ሰጣለች። እሺ ደወልሽለት? ብርክት ልጆችም አላችሁ ይሰጡሻል። እንዴት ነው የማዋሸው? እኔ እሺ መዲና ለምን ቆይ መዲና ምን አለሽ? ቆይ መዋጥኑ ስንት አበሻ ሰጥተሽዋል እስከዛሬ ድረስ? እሺ ስንት አበሻ ሰጥተሽዋል እስከዛሬ ድረስ ላረቡ? አላህ ምስክሬ ነው። አላህ ምስክሬ ነው። ከእነሱ ውጭ የሰጠሁት የለኝም። እኔ እነሱንም አልሰጠሁትም። ያወቅሁት በእነሱ ነው። ሪሃና ሰጠችው በእነሱ ነው ያወቅሁት። ትናንትና ግን የራሱ ልጆች ሁለት ልጆች ሰጥተውታል። ሌላ ነገር አላውቅም። ቤት ረስቶ ማለት እየሰማሽ ነው? አዎ እየሰማሁሽ ነው። ሌላ ነገር አላውቅም። በቃ እሱ ያስተዋወቀችኝም ሪሃና ናት። እነሱም ሶስቱ የሰጠችው ከዛም ውጭ ባለው ትናንትና ሁለት ልጆች እነሱም ሲገቡ እነዛ ገብተዋል ሲወጡ። በቃ ሌላ ነገር የማውቀው ነገር የለኝም። ትመናጨቃለች ላለችው ደግሞ ትመናጨቃለች ብላለች ደግሞ እዛ ሁላ ህዝብ መሀል እኔ ማለት ነበረብኝ። ብዙ ሴት እኮ ነው ማናገር ያለብኝ። አንድ ሁለት ነው ብዙ ሴት ስለነበሩ ዝም ብያለሁ። ከዚህ ሁላ ዝም ታያዋጣል ብዬ ዝም ብያለሁ። እሺ ስለዚህ ሪሃና ቁጥር ይኸውልሽ ሪሃናና አንቺን ማለት የኢትዮጵያዎቹ የባህር ዳሩ ላይ 300 ሺህ ብር እመልሳለሁ ብሏል። ያጎቱ ልጅ ነው የሸጠው። የገዛውንም የሸጠውንም ሁለቱንም አናግሬያቸው የዋቁማን 280 ሺህ ብር በኢትዮጵያ አካውንት ተልኮለታል ያስገባል። የባህር ዳሩ ልጅ የሙሳን ደግሞ እሱንም አካውንት አሁን ተልኮለታል ያስገባል 300 ሺህ ብር ማለት ነው። ገባሽ? የማነው ስሙ አሁን እናንተ ጋር ሪሃና የምትባል ጭራ ቀረሽ የእሷን ቁጥር ላኪ እያልኩሽ ነው። አሁን ላኪልኝ እኮ አሁን ላኪልኝ። ኦኬ አይመለከተኝም። እኔው የሁለት ሆነው ይጻፍ ወንድሞችን እንዲጎዳ አልፈልግም። ስለዚህ እነዚህ ልጆች በእናንተ መጎዳት የለባቸውም። ከመጀመሪያው ጀምረሽ ማዳመጥ አለብሽ። እንደዛ ከሆነ መስሊ በደንብ እነግርሻለሁ። እሺ እንደነገርኩሽ ከኤርፖርት ጀምረው 1400 ድራም ከሶስት ሰው ላይ ወስደው ለምግብ ብለው 1400 ለሶስት አባዙ። ከዛ ላይ 500 ብር ለሶስቱ ብሉበት ብለው ሰጧቸው። ከዛም በኋላ የጉልበት ስራ አስቀምጧል። የጉልበት ስራ መብራት ምግብ የሌለበት ቦታ የጉልበት ስራ 4 ወር ሙሉ ሰጥተዋል። ደሞዝ አልተከፈላቸውም። እዚህ ደግሞ ናቸው ቢልዲንግ ላይ ደግሞ ልጅ አኮሞዴሽን አለ። እዛ ፓኪስታን እየተቆጣጠራቸው ነው። ወጥተው ከሀበሻ ጋር ነው አልገባም አለ የማዋጥኑ ጋር ያለው ፓስፖርት እኔ እቀበለዋለሁ፣ ችግር የለውም። ሪሃና እናቴ አንድ ነገር የሪሃና ፎቶ
አሁን ልከውልኛል። እናቴ ትሙት የበላችሁን ያስተፋታለሁ። ያ4 500 ብቻ ነው የሰጠቻቸው አይደል? 5 ሳንቲም የኢትዮጵያኖቹ 5 ሳንቲም አላስቀረውም እመልሳለሁ ብሏል። ገባች? ሪሃናም ደግሞ አፈር ትበላታለች ትመልሳለች። የእያንዳንዳቸው የትኬት ብር ይሆናቸው ወደ ሀገራቸው ይገባሉ። እነዚህ ፓስፖርታቸው ተመልሶ ላኪ ሰው እንዴት ይሸጣላችሁ? አምጡ። የመስመሩ አይደለም ምን ይለያለው? ዝም ብዬ ልላክልሽ። የመስመሯ ቀጥታ መስመሯ አለ እናንተ ጋር ዋቁማ። አቤት የሪሃና የምትባለው ቀጥታ መስመሯ አለ። የለንም ስልኳ። እኔ ሞክሪው እንጂ ዝም ብለሽ ይሄን ሞክሪው። እሺ ላኪልኝ። ይሄን ሞክሪ ሊሰራልሽ ይችላል። አንዳንዴ ፎቶ ነው አንስቼ ላኩልሽ። ፎቶ ክሊክ አድርጌ ነው ላኩልሽ። አልገባም። ምናልባት እዚህ ጋር በስልክ ስለያዝኩት ነው። ኦኬ ልዝጋልሽ ነኝ። ኖ ልዝጋልሽ ይሄንንና ላኪልኝ አንቺ። ኧረ ዝላ ችግር የለውም ልኬልሻለሁ። በኢሞ ሲደውል ወሬ እንዳያቋርጡ ብዬ ነው የዘጋሁት። እሺ የላይኛው መሐመድ ካምፓኒ ብዬ ያደረኩት የሰውየው ነው። ሪሃና ደግሞ እዚህ ጋር ሴፍ ብለኝ መሐመድ። ኦኬ ሪሃና ቢቢሲ ወደዋለ ግብት በይ። አዎ አለ። ቆይ አንዴ አንቺ ጋር ልዝጋ። በዚህ ነው የምደውለው። ከዛ መልሰሽ ደውልልሻለሁ። አንሽልኝ። እሺ እሺ ችግር እኮ የለውም። ሀቀኛ ከሆንሽ ምንም ችግር የሀቅነትሽ ነው የሚያወጣሽ። ዝጊው። ቆይ እኔ ጭራ ቀረሽ ብዬ ሴባርኬሽ ስልኬ ላይ የሚያስዋሸኝ ነገር የለም ትለኛለች። 985 ሜቴ ሪሃና ነው ግቡ። 05 85 65 ጠራ። መስዬ ውሃ ጠጪ። ሱቅ ውሃ የለኝም ታውቃላችሁ፣ አለቀብኝ። ራሷ ሪሃና ብላ ትጠራለች እንዴ? ይሄኔ መሽናሽ ወርቅ ነው ስምሽ፣ ጥንባታ። ለዚህ መጥቶ ደግሞ ሺ4 ይቀበላሉ እንዴ? አይ መዲና እንዴት ነሽ? ደህና ነሽ አለው። ቀጥታ ስደውልሽ ስልክሽን አታነሺም። ፈልጌሽ ነበር መሲ ነኝ።